አዶናይ ቢዚ ነኝ ብሎ ላሻለ ስለ ኤርፖርት ስለሄድሽ ነው እንጂ አንለቅሽም ምናምን እንዴ ምን ስላረኩኝ? አዶናይ ምን አርጎ ሆኖ ምን አርጎ ያውቃል? ታዩስቲ ሜዳ ትሄድ በቃ እኔ አስይዛቸዋለሁ። እኔ $1000 እሰጣታለሁ። ሜዳ ሄዳ ሰው አግኝቶ ፎቶ ካነሳት 1000። ሰላም ጤና ይስጥልኝ ውድ የፓፓቲው ቤተሰቦች እንደምን ቆያችሁኝ? አሁንም ተመልሼ መጥቻለሁ። አሁንም እንደተለመደው አነጋጋሪ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ቪዲዮን ላይክ በማድረግ ጀምሩት። ወደ ቪዲዮ አዶናይ ላሽ አለኝ። አዶናይ እግሩ ላይ ወድቄ ስለ መድኃኒዓለም ቪዲዮ እንስራ ስለው አልሰራም ሄዴ ብሎ ላሽ አለኝ። ወይኔ ከዛ በኋላ ልቤ ተሰብሮ ምናምን እላችኋለሁ። አምላክ ነው። ከዛ ራሴን አጽናናው። ምን ብዬ እንዳጽናናው ታውቃለሽ? ቤታ አንቺ ኮፌ መስነሽ 11000 ሰው ማታ ከሀገር ወጣሽ ብሎ ያየሽ ዩኒቨርሲቲ ወረደልሽ ሰውን ራቤቴ ቀብራለ ስትይ እንቅልፉን ሳይተኛኝ ተንጫጫልሽ ብቸኛ ፌመስ ነሽ ብዬ ለራሴ ነገርኩትኝ። ይሄ ነው ታሪኩ። እግሩ ላይ ወድቄ ብታይ እግሩ ላይ ወድቄ በቃ ተማጽኘው በባክ ብዬ አላሻለኝ። አዶናይ ግን ለምን ደስታ አደርጋለሁ? በዚህ ጉዳይ ብዙ ሰዎች የተነጋገሩበት ነበር። ዮኒ ማኛ ራሱ በዚህ ጉዳይ እያወራ ነበር። ምንድነው የተፈጠረው? አዶናይ አሜሪካ እንደገባ ኤርፖርት ሄዳ ቪዲዮ ከሱ ጋር ልትሰራ ብላ ቢዚ ነኝ አይመቸኝም ብሏት ነው እየተባለ ነውና እስቲ ዮኒ ማኛም በዚህ ጉዳይ ሐሳብ ሰጥቷል። ተመልከቱት። አዶናይ ቢዚ ነኝ ብሎ ላሻለ አዶናይ ምንም ቢሆን እኮ በስሱ ያስተውላል። አዶናይ በስሱም ቢሆን ያስተውላል። ፋራ አይደለም፣ ያስተውላል። ምክንያቱም ከእሷ ጋር የተጣላ ሰው አብሮ ሆኖ ፉን አይልም። ምንም ቢሆን ማይም አይደለም፣ ሰገጤ አይደለም። እንዴ አዶናይ የጻን ልጅ አረጋችሁት እንዴ? አሁን ምንም ቢሆን ከእንትና ጋር ጥሩ ጊዜ አሳልፏል አይደለም? ከጃኒ ጋር ጥሩ ነገር ካሳለፈ ከእሷ ጋር የተጣላ ሰው ጋር ምንም የሚያሽቃብጠው ነገር የለም ብለሽ ውሰድ። ስለዚህ የሚያሽቃብጠው ነገር የለም። ቤታን በጥሩ ሊያያት አይችልም፣ በታምር አያት። እኔ አሁን ሚስቴን የሚጠላ ጋር ብዘቀዝቀው ነው ደስ የሚለኝ አይደለም ወዳጅ ለሆነው። ይሄ አይደረግም። ካረገውም ባለጌ ነው። አዶናይ ያንን ቢያደርግ እግዚአብሔር ምስክሬ በጣም የወረደ ማንነት ነው ያለው ብዬ ነው የማስበው። ቢጣላል በቃ የራሱ የሆነ ላይን አለው፣ የራሱ መንገድ አለው። ስለዚህ የማናደድ ቁማር እሱ ቢያደርግ በጣም ቢለያዩስ መሀይም ናችሁ እንዴ? ቢለያዩም አስተሳሰብ መኖር መቻል አለበት። ያው እንደሰማችሁት ይሄን የተፈጠረው ቪዲዮ ከአዶናይ ጋር ልትሰራ ብሎ አይመቸኝም ቢዚ ነኝ አላት። ግን ዮኒ ማኛ ያወራው ልክ አይመስለኝም። ከጃኒ ጋር በነበረ ሰዓት ስለተናገረቻት ምናምን አይመስለኝም። አሁን እኮ ላይቭ ላይ ከጃኒ ጋር ምናምን ጌም ትጮታለች። ጃኒም ጂጂ አዶናይን እየሰደበች አልነበር እንዴ በፊት የምትውለው? ግን ጃኒ ሄዳ ጊፍት ናም ሰጣ ተሳርቃታለች። አንድ ላይ ሆነዋል። እኔ አዶናይ ለጃኒ ብሎ አይመስለኝም ቢዚ ነኝ አላት። ታዩስቲ ሜዳ ትሄድ በቃ እኔ አስይዛቸዋለሁ። እኔ $1000 እሰጣታለሁ። ሜዳ ሄዳ ሰው አግኝቶ ፎቶ ካነሳት $1000 1000 አትች ኤአይ የለማ ኢምፐርሰን ፊልተር የለማ ኢምፐርሰን ሜካፕ አለ። ሜካፕ ሸፍንሽም እኔ ሳሚ ዳንሳቀው አንድ መሸጦ ባሪያ ነው። እሱም ከሱ አጠገብ ቀልቷል። ኤአይ ሜካፕ ፊልተር በሶስት ነገር ሰው እንዴት ይደበቃል? በሶስት ነገር ሰው ይደበቃል። ከዛ ላይ ያ ደግሞ አለ የመጥረጊያ የሚመስል እውነት ነው። ቤታዩ ያለ ፊልተር ፎቶ ተነሽ ብትላት አትነሳም። ግን አሁን ምንድነው ወንዱም ሴቱም በቃ ላይቭ ላይ ሀሜት ብቻ ሆነ እንዴ? ታዩም የተናገርከው ነገር ልክ ነው። ብርም ልስጥሽ ፎቶ እንደዚህ በይ ብትላት እሺ አትልም። ግን በዚህ ያህል ደረጃ ላይቭ ላይ ሀሜት ደባሪ ነው። እሱን ያደርጋሉ። ያ መጥረጊያዊ ጋር ትዞራለች። ንገረኛ በቀን አውትሳይድ ፕሊዝ ካም አውትሳይድ የለም። አየህ ገርዳሜ ነው ማለት ኮንጎ ጫማቸው የሚፈሳ ገርዳሜዎች በቀኖች ቀን ራሱ እንዲህ ብላ ነው የምትወጣው። በቀን እንደዚህ ትወጣና ዳስት እኔ ግን ፊልተር ምንድን ነው
ከፊልተር ጋር እኔ የቤታዮ ወዳጅ ማን ነው? ሁሉም ጠላቶቿ እኮ ናቸው። ወዳጅ አላት ግን ቲክቶክ ላይ ምናምን ሁሉም ስለሷ መጥፎ ብቻ ነው የሚያወሩት። በቃ ከሁሉም ጋር ተባልታ ነው ማለት ነው። ግራ ገባኝ እኮ ስለሷ። በቃ አንድ ጥሩ ቪዲዮ ራሱ አይመጣልኝም ሰው ሲያወራ ምናምን። ይሄው እንደነዚህ የዮኒ ማኛ የዚህ ልጅ የብዙ ሰዎች ነው የመጣው። በቃ ስለሷ መጥፎ ነገር እንጂ ጥሩ ነገር አይመጣም። ምን ሆና ነው? ስለ ኤርፖርት ስለሄድሽ ነው እንጂ አንለቅሽም ምናምን። እንዴ ምን ስላረኩኝ? ማንኛውም ሰው ዘር ተሳድቧል፣ ተሳድቤያለሁ። ማንኛውም ሃይማኖት እንደውም እኔ አልለካውኝም። ማንኛውም ሰው ዘሩን መርጦ ኦሮሞነቱ መርጦ ተናግሯል፣ ትግሬነቱ መርጦ ተናግሯል፣ አማራነቱ መርጦ ሁሉም ዘሩን ይወዳል፣ ሁሉም ለዘሩ ይቆማል። ቆሜያለሁ፣ አለቀ። ከዛ ውጪ ማንም ምንም እኔን እንትን የሚለኝ የለም። ይሄ አሜሪካ ነው፣ ኢትዮጵያ አይደለም። አትረግጬ የምነግራችሁ ሰው ሲለወጥ እንደውም ማለት ነው ማበረታታት ነው ያለባችሁ። ሰው ልጆች ካነበሩበት ባህሪ ሲለወጡ ዋው ጥሩ ነው። ሰዎች ባልተረዱበት መንገድ ይሄደዋል ምናምን። አሁን ደግሞ ተለውጠዋል ብላችሁ ሰው ነው ቂም ያረክሹን አንረሳም እኝኝኝ አራብ አሁን የሚያረጋችሁ አለ አይደል እንዴ? የሰው ልጅ ሲለወጥ ጎበዝ ተለውጠሻል ማለት እንጂ በርቺ ለሌሎቹም እንዲለወጡ አድርጊ ወይ ምናምን ብላችሁ መምከር እንጂ እኝኝኝ አያስፈልገውም። አሁን እኮ የሚሰድባችሁ አለ። አሁን የሚያንቋሽሻችሁ ዘራችሁን አለ። አሁንም ዘራችሁን ገልብጦ የሚሰድብ ሰው አለ እኮ። እነሱን ሳትጋፈጡ ሰዎች ከባህሪያቸው ተለውጠው ስርዓት ሲይዙ አትፈልጉም። ተለውጫለሁ ተውኝ እያለች ነው። ግን ያው ሰው አንረሳውም፣ ያረግሹን የተናገርሽውን አንረሳም እያሏት ነው። ታስታውሷት ከሆነ በጣም ድሮ ወፍራ ምናምን በነበረች ሰዓት በቃ ስለ ፖለቲካ ነው የሰውን ብሔር እያነሳች ነበር የምትሳደበው ምናምንና በለውጤ ልትደሰቱ ይገባ ነበር። እናንተ ግን አሁንም እንትን እያለቻችሁ ነው። እስቲ ምን ትላላችሁ? ሐሳባችሁን ኮሜንት ላይ። አዶናይ ምን አርጎ ሆኖ ምን አርጎ ያውቃል? ምን አርጎ ያውቃል? ዝም ስላልነው ነው። ዝም ስላልነው ለሰላም ብለን ምን ያላረገው ነገር አለ? ምን ያላረገው ነገር ያለ? ፖለቲካ እኮ አይገባም። ኧረ ተው። በተለያዩ አገሮች እየሄደ ብር እየለመነ ለብልጽግና ድሮን መግዣ የሚሰጠው ማን ነው? በአሁን ላይ ይሄ ትግራዋይ ነው። ኢትዮጵያ ሰላም ነች። ኢትዮጵያ ሰላም ነች ብሎ የዓለም ታዋቂ ቲክቶከሮች እያመጣ ተጽዕኖ ፈጣሪ እያመጣ አዲስ አበባ ጉብኝት ላይ ኢትዮጵያ ላሊበላ የሚወስድ ትግራይ ግን አይሄድም። ይሄ ምንድን ነው? ምን እየሰራ ነው? ምን እየተሰራ ነው? ፖለቲከኛ አይደለም ትላላችሁ። ለአብይ የሚደግፍ ሰው አይደለም ትላላችሁ። አውቶማቲካሊ የሚደግፈው እሱ ብልጽግና ነው። አይኖራት እንደውም እናያለን፣ ቀጣይ እናያለን። ችግር የለም። በህዝብ ይጠየቃል። እሱ በህዝብ ይጠየቃል። አዲስ አበባ እየተደረገ ያለው አፈሳ አይነገርም። ምክንያቱም ያውቃል ያለበት ጉዳይ ስለሆነስ አዲስ አበባ እየተደረገ ያለው አብዛኛው በአማራ ክልል እየተደረገ ያለው የጦርነት ድሮኖች ጥቃት እየተፈጸመ ያለው በአማራ ክልል ጄኖሳይድ እየተፈጸመ ያለው አይናገርም። ለምን? ብልጽግና ነው። አሁንስ ትንሽ በዛ በትግራይ ክልል የተፈጠረው ነገሮች ምን አለ ሰምታችኋል ያለውን እና ምንም አይደለም ምንም እያለው ነገር። ኧረ ተው በእናታችሁ ተው እንጂ ፖለቲካ ይግባችሁ እንዴ። የዚህን ሰውዬ ንግግር እንዴት አያችሁት? እስቲ ሐሳቡን እንዴት ተመለከታችሁት? ስለ አዶናይ የተናገረውን ኮሜንት ላይ አስቀምጡልኝ ሐሳባችሁን። ለዛሬ የነበረን ቪዲዮዎች ይሄን ይመስሉ ነበር። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ይመቻችሁ። ቻው